ሰላም ነው ፈለክ ሰላም ወንድሜ ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? ማነው ስምሽ? ወይኔ በኢየሱስ ተቀጠቀጥኩ። ጌታ እንዴት ነህ? ማነው ስምሽ? በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። የእውነት እግዚአብሔርን ወይኔ ኔትወርክ አሎ አይደለ? ለምንድን ነው የምታለቅሽው? ምን አልከኝ? ለምንድን ነው የምታለቅሽው? በጣም ነው የምወድህ እግዚአብሔርን። እግዚአብሔር ያክብረልኝ። እግዚአብሔር ያክብረልኝ። እሺ እግዚአብሔር ያክብረልኝ። ማነው ስምሽ? ኪያ። ስምሽ ማነው? ኪያ። ኪያ። የት ነው ያለሽው? አዳማ። አዳማ። በጣም ደስ ይላል። ታዲያ እንደዚህ ማልቀስ አለብሽ? ለምንድን ነው የምታለቅሽው? ማልቀስ እኮ የለብሽም። አልጠበቅኩኝም። ማርያምን በጣም ነው የምወድህ፣ ለዛ ነው። እግዚአብሔር ያክብረልኝ። በጣም 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 ነው በጣም ነው የምወድሽ። እጅግ በጣም ነው የማከብርህ። እኔ እንጃ ቃላት የለኝም። ድንግል ማርያም አዳማ መምጣት አይቀርምና ስመጣ አገኝሻለሁ። እሺ ኪያ፣ መቤቴን በል ማርያምን ታገኘኛለህ? እኔ አዎ በእውነት አገኝሻለሁ። እሺ እሺ፣ ፎሎ አድርጌያለሁ። እሺ ፎሎ መልስልኝና ማለት ነው። ከዛ አድራሻዬን እነግርሃለሁ። አረ ምንም ችግር የለውም። እንደ ይሄ እኮ ለኔ ትልቅ ክብር እኮ ነው። እንዳንቺ አይነት እህት አግኝቼ ለምን እና ኮርቼ ልቀር ነው? እንዲህ አይነትማ አክብሮት ክብር ይገባዋል። ስለዚህ እመጣለሁ። አዳማ ማርያም ቤተክርስቲያን ታውቃለህ? እኔ ብዙ ለአካባቢው አዲስ ነኝ፣ ግን ከሚያውቁ ሰዎች ጋር ስለምንመጣው ችግር የለውም። ከሚያውቁ ሰዎች ጋር ስለሆነ የምመጣው ችግር የለውም። እሺ አለው ኪዩ በቃ እሺ፣ ደህና ዋልሽ። አለው አለው ኪዩ ምን አልክ? አለው ተቋርጭ ምን አልክ? ስታክ ያደረገ ነው። በቃ ችግር የለውም። አገኝሽና እናወራለን። እሺ እና ደግሞ አንድ ቀን እዚህ ላይቭ ስትሪም ላይ ላንቺ በደንብ ሰፊ እድል ሰጥሽን ገብተሽ እንደዚህ በስትሪም ላይ እናወራለን። ማሰቦችን እንስተን። እሺ 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 እሺ። እዚህ ያክብረልኝ። በጣም ነው። እሺ ወንድሜ። እሺ አባቴ። በጣም 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 እግዚአብሔር ያክብረን። በዚህ ልክ የምትወዱኝ የምታከብሩኝ እህት ወንድሞች፣ እንዲህ ያለ አክብሮትና ክብር የሚገባኝ ሰው አይደለሁኝም፣ ግን እጅግ በጣም ነው የምወዳችሁ። ስለ እውነት እጅግ በጣም እኔ ልክ እንደ ይሄንን ነገር አንድ ጊዜ ተናገር የለፍ እነዚህ ልጆች ብታገናኙኝ ደስ ይለኛል። በተለይ በዚህ አጋጣሚ ምናልባት ይሄ መልእክቴ ከደረሳችሁ ሁለት ወንድሞች ከእንደገና ባገኛችሁ ደስ ይለኛል። የሆነ ሰዓት ላይ ክርስቲያኖች ወንድሞች ለወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ላሰሩት የአብነት ትምህርት ቤት ገዳም ለአብነት ተማሪዎች የሚሆን የገቢ ማሰባሰቢያ ፕሮግራም ያው የሆነ ሰዓት እያደረግን ነበርና የዛን ታይም ምን አድርጌ ነበረ? በሁሉም አቅጣጫ ያሉ ሰዎች የሆነ ሬስቶራንት ቦታ ይዘን እኛ አስተናጋጅ ሆነን ነበር። የምታስታውሱ ከነበረ እኛ አስተናጋጅ ሆነን እነሱ ደግሞ መጥተው በልተው ጠጥተው ቲፓቸውን ለገዳሙ እንዲሰጡ አድርገን ነበረ። ፕሮግራሙ ከቀኑ 6 ሰዓት እስከ ምሽቱ 2 ሰዓት ብቻ ነበር የቆየው እና እኔ አልጠበቅኩኝም ጋይስ። እኔ በዚህ ልክ እኛን የምትወዱ እኛን የምታከብሩ
በይና መጣችሁት። በእውነት በጣም የምትወዱን እህቶች ወንድሞች፣ እኔ ቃላቶች ያጥሩኛል። ምንም ነገር አድርጋችሁልን አይደለም፣ ግን አንዳንዴ ክፉ ማይነካን በእናቶቻችን ጸሎት በእናንተም ደግሞ ጸሎት ጭምር እንደሆነ አምናለሁኝ ከእግዚአብሔር በታች እና ገቢ ማሰባሰቢያ ፕሮግራም ላይ ከተለያየ ቦታ ከአዲስ አበባ ሩቅ ቦታም ከየካባዶ ከኃይሌ ጋርመንት ከኮዬ ፎጬ የመጡ በጣም ብዙ ወንድሞች ነበሩ እና መጥተው ሰፖርት እያደረጉ ነበረ። እማረሳቸው ግን ሁለት ወንድሞች እንደው ይሄ መልእክት ከደረሳችሁ ከእንደገና በደንብ ላገኛችሁ ፈልጋለሁ። ታምናላችሁ? ለዛን ለአንድ ቀን ፕሮግራም ከአላማጣ ድረስ የመጡ ወንድሞች ነበሩ። ጌታ ሆይ እኔ ለነገራችሁ አልችልም። በቃ የሆነ መተው ፈለጋ በቃ አንተን ስለምንወድህ ይሄን ፕሮግራም ለመሳተፍ ከአላማጣ ድረስ ነው የመጣ ነው ሲሉኝ ምን አይነት ስሜት እንደተሰማኝ ለነገራችሁ አልችልም። ምን አይነት ስሜት እና እናንተን ወንድሞች ባገኛችሁ በጣም ደስ ይለኛል። እህታችን ኪያንም እግዚአብሔር ከረዳኝ አገኛታለሁ። ሌሎችም ወንድም እህቶቼ በእውነት ነው በክርስቶስ ፍቅር የምትወዱን ወንድም እህቶች በጣም 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 አድርጌ ነው የምወዳችሁ። እግዚአብሔር ያክብርልኝ ሁላችሁንም። እኔ በጣም ታናሽ ሰው ነኝ፣ በጣም ደካማ ሰው ነኝ። ይሄ ሁሉ አክብሮት ይሄ ሁሉ ክብር የሚገባኝ ሰው አይደለሁኝም። በዚህ አጋጣሚ የሆነ እንደው በቤተክርስቲያን ውስጥ ይሄን ያክል እንደው ትልቅ ስራ የሰራው ሰው አይደለሁኝም። እንደናንተው አንድ ተራ ምዕመን ነኝ፣ ጌታ በሚያውቀው። እንደው አንዳንዴ እግዚአብሔር ሞገስ ሆኖ በእነዚህ ሁሉ ሰው ዘንድ ደግሞ መወደድን ስናተርፍ እጅግ በጣም ደስ ይላል። ብቻ እግዚአብሔር አምላክ ያክብርልኝ። የምትወዱኝ እህቶች ወንድሞች ሁላችሁንም እወዳችኋለሁ። በጣም ነው መወዳችሁ። እግዚአብሔር አምላክ ያክብርልኝ። ከኃጢአት በስተቀር የልባችሁ መሻት እንደው እግዚአብሔር አምላክ ይፈጽምላችሁ። ክርስቲያኖቶች ወንድሞች ከዚህ በኋላ ለተከታታይ ቀናት ላይቭ ስትሪም እንገባለን። ነገን እሁድን ብቻ ነው ላይቭ ስትሪም ማንገባው። የምትችሉ ነገ ሁላችሁም በቅዳሴ ጸሎት ተሳተፉ። በቅዳሴው ጸሎት ደግሞ ተሳትፋችሁ የምትችሉ ደግሞ የጌታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ተቀበሉ። ከዛ በኋላ ግን ከሰኞ እስከ ዓርብ ባሉት ተከታታይ ቀናት ላይቭ ስትሪም ይኖረናል። ስለዚህ አሁን እነግራችኋለሁ። ሁላችሁ የምትችሉ ስቶሪ የምትችለው ደግሞ ቪዲዮ እየሰራችሁ ሰኞ 4 ሰዓት ሁላችሁም ፈለገ አትናቴዎስ ቤት እንዳትቀሩ እያላችሁ ፕሮሞት እንድትሰሩ በሉል እግዚአብሔር ስም ጠይቃችኋለሁ። እጅግ በጣም ረዥም ጊዜ ስለጠፋን ያው ከዚህ ቀደም ይመጣው የነበረውን ኦዲየንስ እያገኘን አይደለም፣ በኔ ስህተት ማለት ነው። ያው በጣም ረዥም ጊዜ በጎቹን በተነን። ስለዚህ ምን እናደርጋለን? ከሰኞ ጀምሮ ተከታታይ ለሆኑ ቀናቶች ላይቭ ስትሪም እንገባለን እና ሁላችሁም እንዳትረሱ። ሰኞ ቀን 4 ሰዓት በብዙ ሀሳቦች እናወራለን። ሌላው እንደ እግዚአብሔር መልካም ፈቃድ ታህሳስ 11፣ 12 እና 13 የኦርቶዶክስ የወጣት ጉባኤያችን በደብረ ብርሃን ከተማ ለማድረግ ዝግጅት እያደረግን ነው የምንገኘው እና ክርስቲያኖች በጣም ትልቅ የሆነ ፈተና ገጥሞናል። የገጠመን ትልቅ ፈተና ምንድን ነው? ይህንን ጉባኤ ለ3 ተከታታይ ቀናት ለማድረግ በጣም ትልቅ የሆነ ፋይናንሻል የሆነ ሰፖርት እንዳሰብነው እየተሳካልን አይደለም። በጣም ትልቅ እጥረት አጋጥሞናል። ብታምኑም ባታምኑም እስካሁን ድረስ የተገኘ ምንም አይነት እርዳታ የለም። ኦልሞስት በቦሌ መድኃኔዓለም ካቴድራል የነበረው ጉባኤያችን ወደ 600 ሺህ ብር ያክል የፈጀ ነው። ከሳውንድ ሲስተም ከዲኮር ጨምሮ ከነበረው እያንዳንዱ ዝግጅት ወደ አጠቃላይ ወደ 600 ሺህ ብር ያክል የፈጀ ነው። አሁን ለ3 ቀን ያክል ደብረ ብርሃን የምናደርገውን ጉባኤ በነገራችን ላይ ውጭ ሀገርም ጉባኤ ልናዘጋጅ ነው። ባይዘዌ እንመጣበታለን። ሰርፕራይዝ ነው፣ መቼ ነው ምናምን እንነግራችኋለን። እና ደብረ ብርሃን ያለንን ጉባኤ እንደ እግዚአብሔር መልካም ፈቃድ ለምናደርገው ለ3 ቀን በጣም ትልቅ ወጪ ያስፈልገናል። በጣም ትልቅ ወጪ። ወጪውን ይሄን ያክል ነው ብለን መንገሩ አሁን ያን ያክል ስናት ሪሊ ነሰሰሪ ያን ያክል አስፈላጊ አይደለም። እና እዚሁ ላይቭ ስትሪም ላይ ያላችሁ እህቶች ወንድሞች እባካችሁን ማገዝ የምትችሉ በተለይ በውጭ ዓለም ያላችሁ እናንተ የምታደርጓት ትንሹ ነገር እዚህ በጣም ብዙ ስራ ትሰራለች እና በቻላችሁት አቅም እባካችሁን ሰፖርት አድርጉ። በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። ማገዝ የምትፈልጉት ወንድሞች በውስጥ መስመር መልእክት አስቀምጥላችኋለሁ እና እባካችሁን በጣም ትልቅ ጉባኤ ነው የምናደርገው በደብረ ብርሃን ከተማ። ክልል ከተሞችን የሚዞር የመጀመሪያ ጉባኤ ነው። በነገራችን ላይ
የመጀመሪያውን ጉባኤ በጣም በብዙ ትግል በጣም በብዙ ስትራግል በቦሌ መድኃኔዓለም ካቴድራል አድርገናል። ቀጣይ በሐዋሳ፣ በሶዶ፣ በቦዲቲ፣ በሃላባ፣ በዲላ፣ በጎንደር፣ በባህር ዳር፣ በአዳማ፣ በሻሸመኔ፣ በሌሎችም ቦታዎች በመቀሌም ጭምር እንደ እግዚአብሔር መልካም ፈቃድ መቀጠሉ አይቀርም። እግዚአብሔር ደግሞ ከፈቀደ አሁን ደግሞ የጀመርነው ሌላም ደግሞ ድሎች አሉ። እንግዲህ በአረብ ሀገራት ውስጥ ካሉ አንድ አረብ ሀገር ላይ ብታምኑም ባታምኑም አትደንግጡ ጉባኤ ልናደርግ ነው። የኦርቶዶክስ የወጣት ትልቅ ጉባኤ ልናደርግ ነው እና እንግዲህ ጌታ ይርዳን። በአመት ውስጥ 4 ጊዜ ነው ይሄ ጉባኤ የሚደረገው። በአመት ውስጥ 4 ጊዜ ነው ይሄ ጉባኤ የሚደረገው እና የሁለተኛውን ዙር ጉባኤ የምናደርገው ደብረ ብርሃን ነው። እባካችሁ እገዛችሁ ያስፈልገናል። እባካችሁን እገዛችሁ ያስፈልገናል። ማገዝ የምትችሉ ሰዎች በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። በጣም ከፍተኛ የሆነ ፋይናንሻል እጥረት እያጋጠመ ስለሆነ ማለት ነው። ስለዚህ በቻላችሁት አቅም እኛ ምንም አይነት የአቅም እጥረት እያጋጠመን አይደለም። ጉባኤውን በማዘጋጀት ከሀገረ ስብከት ጋር በመነጋገር ከብፁዓን ሊቃነ ጳጳሳት ጋር በመነጋገር ከሀገረ ስብከት ስራ አስኪያጆች ጋር በመነጋገር ጉባኤውን ማድረጉ እያቃተን አይደለም። እያቃተን ያለ ነው ያው ስፖንሰር የሚያደርጉ ሰዎችን ማጣት ነው። ስለዚህ በቻላችሁት አቅም እባካችሁን ዛሬ አሁኑኑ ማገዝ የምትችሉ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። የእናንተን እገዛ ስለምንሻ ማለት ነው። ሰራሽ ትምህርቶች አሉ ምንለው በምክንያት ነው። በነገራችን ላይ ይሄ ትንቢት በጣም በሚያሳዝን ሁኔታ እያሉ እዚህ ክፍል ላይ የተናገረ ያለው ባጭሩ ምንድን ነው? ይሄ ትንቢት የተናገረው ለድንግል ማርያም ሳይሆን ለነቢዩ ኢሳያስ ሚስት ነው የሚል ነው ድምዳሜው። ሎቶ ስብሐት እንዲህ የሚል መጽሐፍ ቅዱስ ትምህርት የለም። እንዲህ ብለው የሚያምኑ ሰዎች አዎ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን ወልዳለች ብለው ቢናገሩ ይሄ የምንደነቅበት ጉዳይ አይደለም። ምክንያቱም ክህደት የተጀመረው ገና በዚህ መጽሐፍ ላይ ስለሆነ ማለት ነው። ስለዚህ በመጽሐፍ ቅዱስ ማስረጃ ሌሎችን በጣም ብዙ የፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርቶች እናነሳለን። ትምህርቱ ሰው ሰራሽ አይደለም፣ መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ፕሮቴስታንት ወንድሞች ካላችሁ ገብታችሁ በመጽሐፍ ቅዱስ ማስረጃ እንድትወያዩ በልዑል እግዚአብሔር ስም እንገብዛለን። ያው በጣም ብዙ ለምሳሌ ያክል ቅድም ያነሳናቸው ከልሳን ጋር ተያይዞ ልሳን የተገለጠ ቋንቋ እንደሆነ መጽሐፍ ቅዱስ ይናገራል። ነገር ግን በፕሮቴስታንት ወንድም እህቶቻችን ቤት ደግሞ ሲያምጡ አንዴ እናሳያቸው ያሉ ልምምዶች ደግሞ ፍጹም ከእውነት የራቁ ፍጹም መጽሐፍ ቅዱስ መሰረት የሌላቸው ምን አይነት ልምምድ እንደሆኑ ግራ ያጋባሉ። እስከዛ ቪዲዮ ያሳያቸዋል። መግባት የምትፈልጉ ፕሮቴስታንት ወንድሞች አንዳንድ ቁጥር ጻፉልኝ፣ ያስገባቸዋለሁ። ቅዱስ ሚካኤል ወደ ኦኬ እሺ ይሄን ቪዲዮማ ለእናንተ በደንብ ማሳየት አለብኝ። መበረስ የበረኩት ቪዲዮ ያው ቀሉ ምናምኑን እንተውና ቁም ነገሩን ብቻ እንሰማለን። ትንሽ ቪዲዮ አይ ቲንክ ኤዲት ያደረጉት ሰዎች ቀል ምናምን ነገር ቀልቀል አድርገውበታል። ስለዚህ እኛ ቀሉን እንተውና ቁም ነገሩን ብቻ እናያለን። ኦኬ እሺ አይ ቲንክ አገኘሁት። ኦኬ እሺ አሁን የማሳያችሁን ቪዲዮ ያው ሁላችሁም ለመቀለድ አይደለም የምናሳየው፣ ጀስት በመጽሐፍ ቅዱስ ማስረጃ አንዳንድ ሐሳቦችን አንስተን ለማውራት ነው። እሺ ለመቀለድ አይደለም የምናሳየው። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ
ያውራ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ለቪኒሚን ታራላባሽ ክራባባባ ለምሳሌ በለድ እሳን አይደለም ባብሊንግ ይባላል። ምንድነው እሱ? ምንድነው የሙጥቁላ? ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተር ዶና ማሼክ ሬቤቤቤቤቤ የሰማይ ቋንቋ ሪባባ ሸሌ ባራ ማጣ ባራ ባባ ሸሌ ዘለከከለ ፈንቶሮቦ ጀለ ፕሬድ ያክራቶ ሳቲ ሊማ ባታካካካላፋ ማቱና ማቲና ማታ አሩቱ ኢማቱን ተቃሪ አንተም በበቀን በቁጭት ማረቴና ተቆም ተቆር ታቂና ባሪታቆ ሪባቱ ቁጡጡጡጣ የሰማይ ቋንቋ ወይ ደግሞ ሁል ጊዜ 5 ፊደል ብቻ የምታወራ ከሆነ ሁል ጊዜ አምናም ካቻምናም ዘንድሮ የሆነች 5 ፊደል ሂላ ባዛጋቻንታ ቡላፋንታ ጋቻንታ እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ። አሁንም እሷን ትላለህ። ሃሌሉያ። አሁንም እሷን ትላለህ። ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትሆነው። ራምባርኖኒ ዛልቫር ጆና ካማርቶ ቬኒያ ሪባባ ሸሌ ረባታ ረባባስ ኤያቲና ማታላፋንታ ዛባላፋንታ ሸሌ ረባባ ሸሌ ረማንታ እሺ ይሄንን ቪዲዮ ያሳያችሁ ለማላገጥና ለመቀለድ አይደለም። ነገር ግን ኢትስ ሲሪየስ ፕሮብለም። በፕሮቴስታንቱ ቤት መጽሐፍ ቅዱስ ላይ የተነገረው ልሳን የተገለጠ ቋንቋ ሆኖ ሳለ በፕሮቴስታንቱ ቤት ደግሞ ያለው ልምምድ ላይክ ይሄ አጋንንታዊ ልምምድ አይነት ነገር ነው እና እንዲህ አይነት ትምህርቶች አይ መጽሐፍ ቅዱስ መሰረት አላቸው ብላችሁ ለምታምኑ እህት ወንድሞች ብቻ እድል እንሰጣለን። እንዲህ አይነቱ ልምምዶች አዎ መጽሐፍ ቅዱስ መሰረት አላቸው፣ ሰዎች በመመናቸው ብቻ የዘላለም ሕይወት ያገኛሉ ብለን ስናምን መጽሐፍ ቅዱስ መሰረት አለን። ክብር ለእግዚአብሔር ብቻ ምንለው ቅዱሳንን ለማግለል አይደለም፣ መጽሐፍ ቅዱስ መሰረት ስላለን ነው። ሌሎችንም ሐሳቦች በአጠቃላይ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብቻ ስለሚል ነው። ልሳን ራባጃራባባባ ሼቤ ክሬቤቤቤ አርጋዱላ ራባባባባ ሼቤ ሬቤቤቤ ምናምን ስንል መጽሐፍ ቅዱስ መሰረት ኖሮን ነው የምትሉት ወንድሞች ካላችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ታወራላችሁ። እንዲህ ግን ስንወያይ ቀደም እንዳልኳችሁ እኛ ሰው ሰራሽ ትምህርቶች ናቸው ብለን ስለሆነ ምናምነው ይሄ ዘለፋውን ትችቱን ንጭንጩን ትተውትና በመጽሐፍ ቅዱስ ማስረጃ ብቻ ነው ገብታችሁ የምትወያዩት። በመጽሐፍ ቅዱስ ማስረጃ። በዚህ አጋጣሚ ይሄ ኦርቶዶክስ ቤተክርስቲያንን ሳታውቁ ፕሮቴስታንት የሆናችሁ ሰዎች ይሄ ታይሙ ለእናንተ በነገራችን ላይ በዛው የቤተክርስቲያናችሁን ትምህርት እንድታቁም ጭምር ነው እና በቻላችሁ ታቀም በደንብ ተከታተሉ እስከ መጨረሻው። ፕሮቴስታንት የሆኑት ወንድሞቻችን ትምህርታቸው መጽሐፍ ቅዱሳዊ ከሆነ ይሄው መድረኩ በመጽሐፍ ቅዱስ ማስረጃ ገብቶ ያሳዩናል። በመጽሐፍ ቅዱስ ማስረጃ ገብቶ ያሳዩናል። አሁን ፉከራና ሸለላ ታቆሙና ገብታችሁ አንድ ፕሮቴስታንት በቂ ነው። ምንም አስርጋጋት አያስፈልግም። አንድ ፕሮቴስታንት ይሄ ትምህርታችን መጽሐፍ ቅዱሳዊ ነው፣ ይሄ ትምህርታችን መጽሐፍ ቅዱስ ደግሞ የሆነው በዚህ መጽሐፍ ቅዱስ መሰረት ነው ብላችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ታወራላችሁ። አሁን ይሄ ፉከራ ሸለላውን ምናምን ታቆሙታላችሁ። ፕሮቴስታንት ለሆናችሁ ብቻ እድል እሰጣለሁ። ፕሮቴስታንት ለሆናችሁ እህት ወንድሞች ብቻ መግባት የምትፈልጉ ካለ ኦርቶዶክስን አውቀን እሺ፣ ወንድማችን እድል እንሰጣለን። ፕሊዝ ተነገ ተነስተን
እሺ ወንድማችን ማን ነበር ስምህ? ማን ነበር ስምህ? ማስረሻ። ቆይ ማስረሻ እንትን አይደለም። ከላይ ገባ ወንድማችን እያወራ ከሆነ ማይኩ ሚውት ስለሆነ የማይክ ምልክቱን ክፈተው። ወንድማችን ማን ነበር ስምህ? አንዴ ቶሎ ቶሎ በሉ። ፈለገ ጤና ይስጥልን። እንዴት አለ ወንድም? ሰላም ናችሁ? እሺ ታችሁ ረዳ አንድ ጊዜ ፕሮቴስታንት የሆናችሁ ቶች ወንድሞች ስትገቡ ቶሎ ቶሎ እያላችሁ ድሉን ተጠቀሙበት። እሺ እሺ ወንድማችን ማስረሻ የማይክ ምልክቱን ክፈተው። ሰላም ነው ማስረሻ? አቤት። እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከየት ነው ማስረሻ? እኔ ቤተ እምነት ፕሮቴስታንት። ፕሮቴስታንት የትኛው ቤተ እምነት? ከአሴምብል ኦፍ ጎድ። ከአጠገብ ሌላ የተከፈተ ስልክ አለ፣ ትንሽ ያስተጋባል። እንትን መኪና ውስጥ ስላለው ነው ወይ ከዛ ልውጣ? ስልክ አልተከፈተም። እሺ ችግር የለውም ወንድማችን። የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን መጽሐፍ ቅዱሳዊ ሀሳቦችን እያነሳን ነበረ እና አይ ቲንክ ትምህርታችሁ መጽሐፍ ቅዱስ የመሰረት እንዳለው ልትመልስልን ነው የገባው። ስለምን ጉዳይ? ስለ ልሳን ነው አሁን ባቀረብከው ቪዲዮ ነው? አይ በጣም ስለ ልሳን ብቻ ያቀረብከው ቪዲዮ ከሆነ እንትንን አይወክልም። ምን የዚህን ሃይማኖት እንትን የሚወክል አይደለም። አሁን ማንም ተነስቶ ዝም ብሎ እንትን ባለው እንትን በፈጸመው ስህተት መላ ፕሮቴስታንቱን ይወክላል ብሎ ማቅረብ አይቻልም። ኦኬ እሺ ችግር አንተን የማይወክሉ ከሆነ አንተን ይወክላሉ አይደለም። ስለ ልሳን ደግሞ መጽሐፍ ቅዱስ ላይ ስለ ልሳን የተነገረው ነገር ምንድነው? ያው መተርጎም የሚችል ካለ አንድ ሁለት ይናገሩ በልሳን ነው የሚለው እና በልሳን የሚናገር ከእግዚአብሔር ጋር ይነጋገራል ነው የሚለው እንጂ ይሄ ጫጫታው ምናምኑን ያሉ በፕሮቴስታንት እምነት ውስጥ ያሉ ሰዎችም አይቀበሉትም። በቃ ችግር የለውም። አሁን ለጊዜው እሱን እንተውና ቀደም እንዳልኩ የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ትምህርቶች ናቸው ብለን እኛ ክርስቲያኖች እናምናቸው ብለን ትምህርታችሁ ሰው ሰራሽ ነው ብለን እናምናለን። ሰው ሰራሽ እንዳልሆነ በመጽሐፍ ማስረጃ የተወሰኑ ግሩፖች እና የተወሰኑ ሰዎች ሰው ሰራሽ አድርገው ምንም እንደሚናገሩም ሳያውቁ እንትን ይላሉ፣ ይጠቀሙታል ይሄን ነገር። ስለ ግሩፕ አይደለም እኔ የጠየቁት። አሁን እኔ ስለ ትምህርት እናንሳ። ለምሳሌ ስለ ሳሊቬሽን እናንሳ። ለምሳሌ ፕሮቴስታንት ወንድሞቻችን ሰዎች በማመናቸው ብቻ ይዘት ባለቤት ያገኛሉ ብለው ያምናሉ። አሁን ለምሳሌ እኛ ደግሞ ይሄ ትምህርት ሰው ሰራሽ ነው፣ የትምህርታችሁ መጽሐፍ ቅዱስ ነው ብለህ ታምናለህ? ያስተጋባል። በልሳን መናገር ማስረሻ ከአንተ አጠገብ ሌላ ስልክ ይዞ የሚያይ ሰው አለ። ለምን ወጣ? ጌታዬ ወይ እሺ፣ በመጽሐፍ ቅዱስ ማስረጃ መመለስ የምትችሉ ብቻ ገቡ ፕሊስ። እና ደግሞ ስለ ግሩፕ ምናምን አይደለም የምናወራው፣ ስለሆኑ ግሩፖች ስለሆኑ ሰዎች እንዴት ነው የምናወራው? በመጽሐፍ ቅዱስ ማስረጃ ብቻ ስለሆነ የምናወራው መጽሐፍ ቅዱስ ወክላችሁ ብቻ መልስ ሰጡናላችሁ። እሺ ወንድማችን ማንን በል ስምህ? ጉሩም ሰው አነጋገር ደስ አይልም። ተረጋግተህ ማንን በል ስምህ? ስለ ስምህ ብቻ ተናገር። ስነ ምግባር ብታወራ መልካም ነው። እሺ በስነ ምግባር አውራ። ስድብ ነው የሚታይ። ስለዚህ በአንተ ልክ አሁን ለማውራት ነው እኔ የገባሁት። በጣም ጎበዝ። እሺ በእኔ ልክ አውራ፣ ችግር የለውም። ስምህን ማንን በል? ስሜን የለኝም። እሺ ወንድማችን እልሃለሁ፣ ችግር የለውም። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ለምን ወረድክ? ጌታ ሆይ ለምን ወረድክ ወንድማችን? ጋይስ ለምንድን ነው የምትወርዱት? በመጽሐፍ ቅዱስ ማስረጃ ብቻ ነው የምናወራው። ስለዚህ ገብታችሁ በመጽሐፍ ቅዱስ ብቻ ሐሳቦች እናወራለን እና ስትገቡ ፕሊስ
ፈለገ አትናቴዎስ ይበሳጫል፣ ፈለገ አትናቴዎስን እናናድዷለን ብላችሁ አትግቡ። ኢንቴንሽኑ ይሄ ራሱ ትክክል አይደለም። አሁን ወንድማችን ገባ ጎረምሳው ምናምን እና ፕሊስ ባካችሁ ከዛም ውጡ። እሺ ምናወራው አሁን ስለ መጽሐፍ ቅዱሳዊ ሐሳቦች ነው። ስለዚህ እምነታችሁን ዲፌንድ የምታደርጉት እዚህ ጋር መታችሁ እኛ በአንተ ልክ ልናወራን የመጣ ነው ምናምን አይነት ስታፍ በማራመድ አይደለም። በቃ ስማርት የሆነ ሰው ገብቶ በመጽሐፍ ውስጥ የማስረጃዎች ብቻ ሐሳቦቹን ማቅረብ ይችላል። እኛም በደንብ አድርገን እናዳምጠዋለን። ከዛ በመጽሐፍ ውስጥ ሐሳቦች ዙሪያ በደንብ አድርገን እናወራዋለን። እሺ ወንድማችን ዮሴፍ የማይክ ምልክቱን ክፈተው ፕሊዝ። እሺ ሰላም አደርክ? እግዚአብሔር ይመስገን። ዮሴፍ እንደምን አለ? አሎ ክብሩ ይስፋ። ሰላም ነህ? ዮሴፍ አንተ ጋር ድምጽ አለ። የህንድ ፊልም የሚሰው አለ እንዴ? አረ የለም፣ ጎረቤት ላይ እንትን ስፒከር ስላለ ነው እንጂ። ጎረቤት የህንድ ፊልም እያዩ ነው ማለት ነው። እሺ ችግር የለውም። ወንድማችን ጋር ነው የመጣው። ከየት ቤተ እምነት ነው የመጣው? ምን አልከኝ? ከየት ቤተ እምነት ነው የመጣው ዮሴፍ? እኔ እግዚአብሔር ከመረጠው ከአብ ወልድ ከተቀመጠው ከኢየሱስ ክርስቶስ ተከታይ። አብ ወልድ የተቀመጠው ከአብ ቀኝ ከተቀመጠው ከኢየሱስ ክርስቶስ ተከታይ ከፕሮቴስታንት። ከፕሮቴስታንት እኮ የትኛው ቤተ እምነት? ፕሮቴስታንት የትኛው ቤተ እምነት ነው? ፕሮቴስታንት እኮ ግዴታ በቤት አልተከፋፈለም። አንድ የጌታ ተከታይ ብቻ ነው እኮ ነው የጠየቁ። ፕሮቴስታንት የሚል የጋራ መጣሪያ እንዳላቸው አውቃለሁ። አይ ነው ቤተ እምነትን የጠየቁ። በትምህርት ደግሞ ልዩነት ስላለ በፕሮቴስታንት ስያሜ ያሉ በጣም ብዙ ቤተ እምነቶች አሉ። ሰው እኔ ደግሞ የጠየቁ አንተን ልክ የምናነሳው ትምህርት ስለሆነ ለይተን ለማንሳት ስለምንፈልግ ቤተ እምነትን ንገረን ወንድማችን ዮሴፍ። ቤቶች የግል መጠሪያ ሊሆኑ ይችላሉ፣ ግን አንድ ፕሮቴስታንት የሆነ በኢየሱስ ክርስቶስ ብቻ እንደሚያምኑ ነው የማውቀው። ነው ቤቶች ወንድማችን የት ነው የተጠመቅከው አንተ? ስትጠመቅ የት ተጠመቅ? ባጭሩ ቃለ ሕይወት። እሺ ቃለ ሕይወት መልካም ወንድማችን እንኳን ደህና መጣ። የፕሮቴስታንት ወንድሞቻችንን አንዳንድ ትምህርቶች እያነሳን ሰው ሰራሽ ናቸው ብለን የምናምንባቸውን ሐሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃ እያወራን ነው። ተወዳጁ ወንድማችን በመጽሐፍ ቅዱስ ማስረጃ ደግሞ አንተ መልስ ልሰጠን ገብታል። ስለመጣ በጣም አድርገን እናመሰግናለን። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የፕሮቴስታንት ትምህርት ሰው ሰራሽ ነው ብለን እኛ ክርስቲያኖች እናምናለን። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወንድማችን ዮሴፍ? እንግዲህ መጽሐፍ ቅዱስ እንደሚናገረው ከሆነ ያገኛሉ። አንድ አባታችን ራሱን አሳልፎ ሲሰጥ የዚችን ዓለም ሁሉ ኃጢአት ለማንጻት ነው። አብ አባታችን ራሱን አሳልፎ ሲሰጥ፣ እሺ። በነገራችን ላይ በቀደምነት ተናገር እውነት ጋር ያደረጋችሁት ውይይት አንዳንድ አይቼ ነበርና፣ እሺ እንደዚህ ያሉ ነገሮች መነሳታቸው ጥሩ ነው። እኔ አሁን የገሌ ነው የገሌ ሐሳብ ነው የሚበልጠው ወይስ የገሌ ቤተ እምነት ነው የሚበልጠው የሚል ውሳኔ ልሰጥ አይደለም የመጣሁት፣ ወይ ደግሞ ልፈርድ አይደለም የመጣሁት። በዚህ ጊዜ ምንድነው እየተካሄደ ያለው መሰለ ፈለገም ወንድማችን ስለ ሳልቬሽን ስላነሳነው ሐሳብ ማውራት ትችላለህ? ምናልባት አሁን ስለዛ ሐሳብ ስታወራ ምናስወርድ ዝም በል ምናምን ብለን ሚዩት የምናደርግ መስሎ ነው ያወራውና ስናደምጥ you have nothing ስለሌላ ነገር እያወራ አይደለም። እና ምን እናድርግ መሰለ ስላነሳነው ሐሳብ ብቻ ፎከስ አድርገን እናውራ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ስንል አብ አባታችን ራሱን አሳልፎ የሰጠው ምናምን አልከን። ከዛ እዛ ጋር አቆምክ። እሺ ደገምኩልህ። ኦኬ አብ አባታችን ራሱን አሳልፎ የሰጠው ስለ ባለፈው ያደረከው ውይይት አይቼዋለሁ ምናምን የሚል አይነት ነገሩ ስገባ not really necessary ወንድማችን። ስለ እምነት ለመናገር የሆኑ ሰዎች ሜንሽን ማድረግ አይጠበቅብህም። እምነት በራሱ ራሱን ችሎ ማብራራት የሚችል ከሆነ አንተ አይደለም አሁን መሰረተ ነገር እምነት ብቻ ትመልሳለህ።
ወንድማችን በመጽሐፍ ቅዱስ ማስረጃ ከሆነ ማን ያጭው እኔ ይሄን ልልህ አይደለም እንትን ያልኩት ዮሴፍ ስለምን መጽሐፍ ቅዱስን መሰረት አድርገህ እናንተ አዳምጠኝ ዮሴፍ ምን ነው ዶሮች ዝም አስብላቸው ወይ ደግሞ ከነሱ ራቅ በል መልከኝ ይው አረ በእናትህ አፎን አዝጋት በእናትህ ቡና እየጠጣሁ ነው ፈንዲሻ እየበላሁ ነው ይቅርታ እሺ የኔ ተወዳጆች እሺ ወንድማችን ዮሴፍ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል እና ለምን ወጣ ዮሴፍ እሺ አይ ቲንክ እዚህ ጋር አንድ ፕሮቴስታንት መምህር አሉ ለእሳቸው እድል እሰጣለሁ ፓስተር ደሜ ነው የሚለው አላየውም ነበር አዎ ፓስተር ደሜ እንደምን አሉ ፓስተር እንኳን ደህና መጡ እንኳን በሰላም ቆየን ሰላም ነው እግዚአብሔር ይመስገን ፈለገ እንዴት ነህ እግዚአብሔር ይመስገን እግዚአብሔር ይመስገን ፓስተር ደሜ እንኳን ደህና መጡ ከየት ቤተ እምነት ነው የመጡት ጉባኤ እግዚአብሔር ቤተክርስቲያን ከጉባኤ እግዚአብሔር በጣም ጥሩ እንኳን ደህና መጡ ፓስተር በፕሮቴስታንት ቤት ያሉ አንዳንድ ሰው ሰራሽ ናቸው መጽሐፍ ቅዱስ መሰረት የላቸውም ብለን የምናምንባቸውን አንዳንድ ትምህርቶች እያነሳን ነበር እና በመጽሐፍ ቅዱስ ማስረጃ እርሶም ሊመልሱልን እንደው ስለመጡ በጣም አድርጌ አመሰግናለሁ ቀደም አንዳንድ የመጽሐፍ ቅዱስ ሐሳቦችን እያነበብን ነበርና እሺ በእመቤታችን ዙሪያ በጣም የተሳሳቱ ትምህርቶች መጽሐፍ ቅዱሳዊ ናቸው ተብሎ ይነገራሉ ወደ ሌላው ሐሳብ ከመግባታችን በፊት ለምሳሌ ያክል ፓስተር ደሜ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት በፕሮቴስታንቱ ቤት አለ እና የትምህርት መጽሐፍ ቅዱስ ነው ብለው ያምናሉ ፓስተር ፈለጌ ተባረክ እግዚአብሔር ይባርክ እንግዲህ የኛ መጽሐፍ 66ቱ እንግዲህ ማርቆስ ጢሞቴዎስ ማርቆስ ሉቃስ ዮሐንስ የሚባሉ እንግዲህ 81 ላይም አለ ብዬ አስባለሁ እናንተ ጋር እንግዲህ የኢየሱስ ወንድሞች ብሎ ይናገራል እግዚአብሔር ቃል እንግዲህ ይሄንንስ ወዴት ነው የምንወስደው ነው በመንፈሳዊ ነው ወይስ የምንለው ማርያም የወለደቻቸው ነው የምንለው የእግዚአብሔር ቃል ላይ አለ የኢየሱስ ወንድሞች ብሎ ተጽፏል ይሄንስ እንዴት ነው የምናደርገው እሺ ፓስተር ስለዚህ በመጀመሪያ የጠየቁት እምነቶትን ነበር ለምሳሌ እናታችን ቅድስት ድንግል ማርያም ከክርስቶስ ውጪ ልጆች ወለደች ብለው ያምናሉ ወይ ብዬ ነበር የጠየቁት የተረዳሁት ነገር እንደሚያምኑ ነው እኛ ክርስቲያኖች ይሄ ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን መጽሐፍ ቅዱስ መሰረት አለው ብለን አናምንም ስለዚህ ምንድነው የምናደርገው ፓስተር ያው እርሶ እንደ አገልጋይነቶ ፓስተር ስለሆኑ በመጽሐፍ ቅዱስ ማስረጃ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገሩ የመጽሐፍ ቅዱስ ማስረጃ ይሰጡናል በጣም ብዙ ሐሳቦችን እያነሳን ነው ቅድም ከሌሎች ወንድሞች ጋር እንዴ ለምን ወጡ ፓስተር ኧረ ጌታዬ ዛሬ የመውጣት ምዕራፍ ነው ዛሬ ፓስተር ከእንደገና ኢንቫይት አድርጌዎታለሁ ኑ ግቡ ቆይ ላሳያችሁ የላችሁ አሁን ኢንቫይት አድርጌያችኋለሁ ስክሪንሻቱን ላሳያችሁ ኢንቫይት ያደረኩበትን እሺ ያው እዚህ ጋር ፓስተር ደም ይላል ኢንቫይት አድርጌያችኋለሁ ፓስተር ደሜ ካንሰል አድርገው ነበር አሁን ይሄንን ሳወጣው ልከውልኝ እንደወጡ እሺ ፓስተር መውጣት አይቻልም እንትን ለማሰጠህ ነው ወይስ ነው አይ መውጣት አይቻልም ይወሉት አሁን እኔ ቅድም ራስዎት ወጡ ኢንቫይት ሳደርጎት ካንሰል አደረጉ ስለዚህ አሁን ከዚህ በኋላ መውጣት አይቻልም እሺ ገብተዋል በመጽሐፍ ቅዱስ ማስረጃ እርሶ ፓስተር አይደሉ እንዴ አገልጋይ ነው አይደል ስለዚህ ካማኞቹ በተሻለ መልኩ በመጽሐፍ ቅዱስ ማስረጃ ምላሽ ይሰጡናል ማለት ነው
እሺ ድንግል ማርያም ልጆች እንዳላት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡኝ። ምን ላይ እናውጣ? ወደ ገደሉ ማርቆስ ምዕራፍ 3 ቁጥር 31 አውጣና አንብብ እስኪ። እሺ የማርቆስ ወንጌል ምዕራፍ 3 ቁጥር ስንት አሉኝ? 31 እስከ 35 ከ31 እስከ 35 እናቱና ወንድሞቹ መጡ፣ በውጭ ቆመውም ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትና ወንድሞች በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩበትም ተመለከተና እነሆ እናቴና ወንድሞቼም የእግዚአብሔርን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እናቴ እህቴም ነው አለ ይላል። እሺ ፓስተር አነበብኩት። እንፍታልኝ እስኪ ምን ለማለት ፈልገው? ለምን ፈቷል? መልስ አድርገው ያመጡት እኮ ሰው ነው። ምንድነው ሰዋት አነበብነው። ግልጽ በግልጽ እኮ የኢየሱስ እናትና ወንድሞቹ ነው የሚለው። አንተስ እኛ እንደዚህ ብለን ነው የምናምነው። ይሄንን እንዴት ነው የምትተረጉመው ነው እኔ? እሺ መልካም መልሶት ይሄ ከሆነ ይሄ ምላሽ ሊሆን አይችልም ፓስተርዬ። እንዴት መሰሉት? እኔ ጠየቅኩት የማርያም ልጆች ተብሎ የተጠቀሱ ካለ በመጽሐፍ ቅዱስ ማስረጃ እንዲሰጡን፣ ወይም ደግሞ ለምሳሌ እናታችን ቅድስት ድንግል ማርያም ክርስቶስን ስትወልድ ታሪካዊ የሆነ ማስረጃ አለው መጽሐፍ ቅዱስ። ልክ እንደዚህ አይነት ታሪካዊ የሆነ ማስረጃ እንዲሰጡ በመጽሐፍ ቅዱስ ላይ ያለ ማለት ነው። የታሪክ ክፍል ስለሆነ መጽሐፍ ቅዱስ እንጂ ወንድሞቹ የሚል ጥቅስ እንዲሰጡን አይደለም። ለምንድን ነው ወንድሞቹ የሚል ጥቅስ ቢሰጡን መልስ የማይሆነው ከተባለ እዚህ የመጽሐፍ ቅዱስ ክፍል ላይ ማርቆስ 3 እና ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ስለተናገረ፣ ስለዚህ የጌታ ወንድሞች ተብሎ የተጠሩት በአጠቃላይ ኦፍኮርስ የጌታ ወንድሞች እንላቸዋለን። ለምንድን ነው የምንላቸው? ምክንያቱም የአባቱን ፈቃድ ስለፈጸሙ። ስለዚህ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። ስለዚህ ይህ ምንም ግራ የሚያገባ ነጥብ አይደለም። ወንድሞቹ ተብሎ የተጠሩት በአጠቃላይ ለምሳሌ ጳውሎስ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ነገር ግን ከማርያም ስለተወለደ ነው ወይ ወንድም የተባለው? እንዲህ አይነት አመለካከት በራሱ ትንሽ ከመጽሐፍ ቅዱስ በጣም ያፈነገጠ ነው። ስለዚህ ፓስተር አሁን ከዚህ በኋላ የሚሰጡን የመጽሐፍ ቅዱስ ማስረጃ ወንድሞቹ የሚል ሳይሆን በቀጥታ የማርያም ልጆች ተብሎ የተጠቀሱ ካሉ ወይም ደግሞ በሌላ አይነት አረዳድ ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ካሉት ብቻ ነው የሚሰጡ። ከሌለ ለጊዜው ልዘጋጅበት ይሉንና ሌሎች ሀሳቦችን ደግሞ እናነሳለን። ለጊዜው ካልተዘጋጁ አናስገድዱት። አይ ይሄ እኮ ግልጽ በግልጽ ቃል በቃል እንግዲህ ያነበብነው የማርቆስ ወንጌል ምዕራፍ 3 ነው አይደል? ወንድሜ ፈለገ ያነበብነው የእግዚአብሔርን ቃል ነው። የኢየሱስ እናትና ወንድሞቹ ካለን ምን ሌላ ትርጉም እናመጣለን ነው? ኢየሱስ ክርስቶስ ወደ እነሱ አልወጣም። ለምን መጡ? ውጪ ቆሙ። ሲጠራ ኢየሱስ ፍቃድን የሚያረጉ እነሱ የኔ ወንድም ናቸው አለ። እውነትም ይሄ ቅድም ስናገር አልሰሙኝም ማለት ነው። ከይቅርታ ጋር ጣልቃ የገባሁት እንዳይረዝም ነው፣ ወደ አዲስ ሀሳብ እንድናልፍ። ቅድም ስነግሮት አልሰሙኝም ማለት ነው። የማርቆስ ወንጌል ምዕራፍ 3 የመጨረሻው ክፍል ቁጥር 35 እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ሁለቱንም መጽሐፍ ቅዱስ ገጸ ንባቡን ሲያነቡት አንድ መሰረታዊ ነገር ያስተላልፋል። ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው ብሏል። ተሳስቻለሁ ፓስተር? እኮ ሲጠሩት ቆይቺ ብቻ መልሱልኝ አንድ ጊዜ ጌታችን ኢየሱስ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው ብሏል። እኔ ተሳስቻለሁ? አሁን 32 34 ላይ ውጪ ቆሞ ስጋዊ ወንድሞቹ ሲጠሩት የአባቴን ፈቃድ ወደ ሌላ ሀሳብ አይሉ። ፓስተር እባክዎት አንድ ጊዜ አዳምጡኝ። ይቅርታ እኔ ከተሳሳትኩ ተሳስተሃል፣ ካልተሳሳትኩ ደግሞ ትክክል ነው ይበሉኝ። ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኔ ተሳስቻለሁ ፓስተር? አሁን እሱ ላይ አልተሳሳትክም፣ ግን 31 ላይ ተሳስተሃል። 31 ላይ ተሳስተሃል። 31 ላይ ምንድን ነው የሚለው? ፓስተር እባክዎት አንድ ጊዜ ይረጋጉ። ሌላ ሀሳብ እኮ ነው ያልተናገርኩ። እዚህ ላይ ተሳስተሃል የሚሉኝ እኮ የተናገርኩት ነገር ሲኖር ነው። እኔ አሁን ሌላ ነገር አላወራሁም። የተናገርኳት አንዲት ቃል ነች። ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል።
እሺ ለምንድን ነው ያለው? የተናገርኩት ንግግር ላይ ስህተት አለ? የለም ወደ ራሴ እየጎተትከኝ እኮ ቃሉን ትተህ ወደ ራሴ ጥያቄ እየጎተትከኝ። በፍጹም እኔ የሄድኩት ወደ መጽሐፍ ቅዱሱ ክፍል ነው። የመጽሐፍ ቅዱስ ማስረጃ ጠየቅኩት። የመጽሐፍ ቅዱስ ማስረጃ ወጡ። እባክዎት አንድ ጊዜ ፓስተር፣ ጌታ ሆይ የሆነ የምንለውን ነገር እኮ ሳይሰሙን ነው በመሀል እየወሩ ያሉት እና አንድ ጊዜ ይረዱኝ። የጠየቅነው ጥያቄ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ይስጡኝ ነው። አሁን ጥያቄው የጌታ ወንድሞች ተብሎ የተጠሩ አሉ ወይንስ የሉም አይደለም ጥያቄው፣ ስለ ማርያም ነው ጥያቄው። ማርያም ከኢየሱስ ውጪ ሌሎች ልጆችን ወልዳለች ወይ? አዎ ወልዳለች ከሆነ ማስረጃ ነው የሚሰጡን። ወንድሞቹ የሚል ሐሳብን ግን እያነሱ ከሆነ የማርቆስ ወንጌል ምዕራፍ 3 ቁጥር 35፣ የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ሁለቱም የመጽሐፍ ቅዱስ ክፍል ላይ ጌታችን ኢየሱስ ምን አለ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ ወንድሞቹ የሚለው ቃል ለኛ ለጆሮአችን አይቆረቆረንም። ከድንግል ማርያም የተወለዱ ናቸው ብለን እንደሞ እኛ አንፈታም። ለምን? ምክንያቱም ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ስላለ። ስለዚህ የአባቱን ፈቃድ የፈጸሙ ሐዋርያት በአጠቃላይ የጌታ ኢየሱስ ክርስቶስ ወንድሞች ናቸው። የጌታ የኢየሱስ ክርስቶስን ወንድሞች ተብሎ የተጠሩ አሉ። ስለዚህ አሁን እንደዚህ አይነት ማስረጃ ሳይሆን የሚሰጡን በሌላ ማስረጃ ወይም ደግሞ በቀጥታ ሐሳብ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ነው የሚሰጡን። ካለ እቀበሎታለሁ፣ ጥቅስ ካለ። ካልተዘጋጁ ፓስተር ምን እናደርጋለን? ይሄኛውን ተዘጋጅቼ እመጣለሁ፣ ሌላ የምታነሱት ሐሳብ ካለ ግን እመልሳለሁ ይሉናል። በባኮ እንደዛ ይሄን ብቻ እንድትመልስልኝ፣ ይሄን ብቻ። ለምን አሁን ባወራው ነገር ላይ የኢየሱስ እናትና የኢየሱስ ወንድሞች ሲል ይሄን ብቻ ፍታልኝ እስኪ። አሁን የፈለጌ እናትና የፈለጌ ወንድሞች ብል እስኪ ይሄን ፍታልኝ። ይሄን ግልጽ እኮ ነው። የጌታችን ኢየሱስ ክርስቶስ እናት የጌታ እናት የሆነችው ድንግል ማርያም ናት። የጌታ ኢየሱስ ክርስቶስ ወንድሞች ተብሎ የተጠሩት ደግሞ የአባቱን ፈቃድ የሚፈጽሙ ኦኬ፣ የጌታ ወንድሞች ተብሎ የተጠሩት የክርስቶስ ኢየሱስ ሐዋርያት ናቸው። የአባቱን ፈቃድ ምን ያሉ የፈጸሙ። እንዴት እንደዚህ ያለን? እኛ ከልባችን አፍልቀን እንደዚህ ያለን ወይ? በፍጹም። ራሱ ክርስቶስ በማይታበል ቃሉ ምን አለ ፓስተር? ቁጥር 35 ላይ ካዩ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ የአባቱን ፈቃድ የፈጸሙትን ሁሉ የጌታ ኢየሱስ ክርስቶስ ወንድሞች ተብሎ ተጠርተዋል። የክርስቶስ ኢየሱስ እናት ማነች ስንል ግን ድንግል ሆና በድንግልና ጸንሳ በድንግልና የወለደችው የአምላክ እናት ድንግል ማርያም ናት። እና ይሄ ምንም አሻሚ ነገር የለውም። ሌላ ማስረጃ ካለው ተባክሙ ማስረጃ ይስጡ፣ ጊዜ እንዳንፈጅ። ከዚህ ያለፈ ማስረጃ የለኝም። ይሄ ቃል በቃል ግልጽ ስላስቀመጠ የኢየሱስ እናትና ወንድሞቹ ስለሚል ለምን ወደ ትምህርታችን ወደ ጥያቄያችን ሳይሆን ቃል በቃል የእግዚአብሔር ቃል ይሄው እንደዚህ ይናገራል። ከዚህ ባለፈ የለኝም፣ ማስረጃ የለኝም። ምን ያደርጋሉ መሰሉት? አልተዘጋጁ ሊሆን ይችላል። ሌላ ጊዜ ልክ ሲመጡ በመጽሐፍ ቅዱስ የማስረጃ በደንብ ዝግጁ ሆነው ሌሎች የመጽሐፍ ቅዱስ ማስረጃዎችንም ይዘው ይመጡና በመጽሐፍ ቅዱስ የማስረጃዎች እናወራለን። እኔ ለዛሬ ለእርሶ ድል ስጦት። እኔ ዛሬ እርሶን ሳስገቡት ፕሮቴስታንት የሆኑ ሰዎች ከመጽሐፍ ቅዱስ ውጭ የሚያስተምሯቸው ትምህርቶች አሏቸው እና ከዛ በፊት ልሳንን አነሳን፣ ከዛ ሳልቬሽንን አነሳን፣ ትምህርተ ሥላሴን አነሳን። አሁን ደግሞ በድንግል ማርያም ዙሪያ የሚነሱ ሀሳቦችን በአጠቃላይ አነሳን። ለእርሶ ደግሞ ድል ስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ፓስተር ደሜ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ለእርሶ ድል ስጡት። ጥያቄውን ድገምልኝ ፈለጊ። እሺ፣ ያው እኔ እርሶን ያስገብቼ በጥያቄ በደንብ አድርጌ ሳፋጥጥ ስለነበረ ለእርሶ ምድል ልስጥ ብዬ ነው። እኛ ዛሬ ላይቭ ስትሪም የከፈት ነው ፕሮቴስታንት እህት ወንድሞቻችን ከመጽሐፍ ቅዱስ ውጪ ሰው ሰራሽ ትምህርቶች አሏቸው። ማለት ትምህርታቸው በአጠቃላይ ሰው ሰራሽ ነው። ለዛ ሰው ሰራሽ ትምህርታቸው ደግሞ መጽሐፍ ቅዱስን እንዲታከክ ያደርጋሉ እንጂ ትምህርታቸው መጽሐፍ ቅዱስ የመሰረት አለው ብለን አናምን እኛ ክርስቲያኖች። ለእርሶም እንዲህ አይነት እድል ስጦት። ለምሳሌ እርሶ ፕሮቴስታንት ኖት፣ ከጉባኤ እግዚአብሔር ቤተ እምነት ነው የመጡት አሴምብሊ ኦፍ ጋድ እና ፓስተር ደሜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ?
ካመኑ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው በማስረጃ ማለት ነው። ለምሳሌ እናንተ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል። ስለዚህ ይሄ እምነታችሁ ከመጽሐፍ ቅዱስ ውጪ ነው ብለው በመጽሐፍ ቅዱስ የማስረጃ ያወራሉ። ለእርሶ ዕድል ልስጥ ብዬ ነው ያው በፍቅር እንድንወራ እና እነዚህ ትምህርቶች በኦርቶዶክስ ቤተክርስቲያን ውስጥ ያሉ እንዲህ የሚባሉ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው ሚሏቸው ካሉ ትምህርቶቹን ያንሱ ፓስተር። እንግዲህ አሁን እንደተናገርከው ሁሉም 100% አልልም። አሁን እንግዲህ ስለ አማላጅ ስናነሳ አሁን ስለ አማላጅ እውነትም ምን ይላል እግዚአብሔር ቃል ወደምለው ነገር ስንመጣ አማላጅ ማን ነው? በሱ ላይ ነው ሁል ጊዜ ሰዎች የሚከራከሩት። እኛ አማላጃችን ኢየሱስ ነው የምንለው። እየሰማኸኝ ነው አይደል? እንጂ 100% አካሄዱ አልገቦትም ይመስለኛል። አሁን እናንተ ፕሮቴስታንቶች ምን በላችሁ ታምናላችሁ? ክርስቲያኖችስ ምን ይላሉ? አይደለም ታይም ይሰሩና ለምሳሌ ለተወሰነ ሰዓት ለሌላ ሰው ዕድል ልስጥና ኦርቶዶክስ አማኞች ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለው የሚያነሱትን ትምህርቶች ይስሙ። ከዛ በተመሳሳይ ለምሳሌ እናንተ እንዲህ ብላችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት ይችላሉ። እና አንድ ጊዜ ሚት ያደርጉና ለሌላ ሰው ዕድል ልስጥ፣ ከዛ በኋላ ለእርሶ ድጋሚ ዕድል ሰጥቶታል በደንብ እንዲያስቡበት ብዬ ነው። እሺ ወንድማችን አይ ቲንክ ኮሜንት ሴክሽን ላይ የሆኑ ነገሮችን ስትጽፍ አይችን ያስገቡት ወንድ ይሁን ሴት አላወቅኩኝም። ማንን በል ከስር አንድ አካውንት አስገብቻለሁ። ይሰማል? ሰላም ነው ፋሌ? እግዚአብሔር ይመስገን ወንድማችን። ማንን በል ስም አለው? ወንድም ነኝ። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። እሺ ኮሜንት ሴክሽን ላይ ሰው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ወይ ስል ኮሜንት ሴክሽን ላይ ምን ብለህ ነበር የጻፍክልኝ? ይህን ሌላ ምን አላነበብክም? እኔ አንብቤዋለሁ እና አንተ ግን ታፈርበታለህ። በተናገርከው ንግግር ካፈርክበት ያው በስተት ተምረሃል ማለት ነው። ስለዚህ ያው ምኑን ነው እንቀጥላለን። ምን አልከኝ? አላፈርኩም። ስለ ስዕል ነው አወራሁት። ምን ብለህ አወራ? ስለ ስዕል ኮሜንት ሴክሽን ላይ ስትጽፍ እንዲህ የሚለው ትምህርታችሁ ሰው ሰራሽ ነው ብለህ ጻፍ። ምን ብለህ ነበር የጻፍከው? ስዕል ወተት ያወጣል አራካው ተመኛው ያለውን ነገር ነው። እሺ በጣም ጥሩ፣ ምንም ችግር የለም ወንድማችን። በመጽሐፍ ቅዱስ ማስረጃዎች እንቀጥላለን፣ እናወራለን። እሺ ግን አንድ ነገር ለሌላው ጊዜ ተወዳጅ ወንድማችን፣ ለሌላው ጊዜ አንተም እንድትረዳው አንድ ነገር ልንገርህ። በመጽሐፍ ቅዱስ ታምናለህ አይደል? አዎ። በጣም ጥሩ። በክርስቶስ ኢየሱስ ታምናለህ አይደል? ፕሮቴስታንት ሆኖ ኢየሱስ ክርስቶስን ማያምን የለም። እሺ አይ አንተን ምን ችግር አለው? አሁን እንደዚህ ፖዚቲቭ ሆነ መልስልኝ። በክርስቶስ ታምናለህ አይደል ወንድማችን? አይ አልኩህ እኮ ፕሮቴስታንት ሆኖ አሁን አይ ስለነሱ እኔ አንተን ጠየቅኩ። እኔ ፕሮቴስታንት ካልኩኝ ኢየሱስ ክርስቶስ የኢየሱስ ክርስቶስ አማኝ ነው ብለህ እምነትን ስላላወቅ አንተን እንዲሁ በፈቃደኝነት ፖዚቲቭ ሆነ መልስልኝ። በኢየሱስ ታምናለህ? የሚያሳፍር ነገር አይደለም አይደል? በኢየሱስ ታምናለህ? አዎ አምናለሁ። እንዴ በጣም ጥሩ። በኢየሱስ ታምናለህ? በመጽሐፍ ቅዱስ ታምናለህ? ጌታችን ኢየሱስ ክርስቶስ በጥፊ የጸፉትን ምራቅን ጥፍ ያሉበትን ሰዎች በፍቅሩ ነው ያሸነፈው አይደል? ተሳስቻለሁ? ልክ ነህ። ኦኬ። የጌታችን ኢየሱስ ክርስቶስ ሐዋርያትም ደግሞ ቅዱስ የሆነውን የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ ሲሰብኩ በፍቅር ይሰበኩት አይደል? ፍቅር ነው። በቃ ትክክል። ምን አለ መሰለህ ተወዳጅ ወንድማችን፣ አሁን ዛሬ አንተ ላይ ለመፍረድ አንተን ብሌም ለማድረግ አይደለም። ስላነሳው ሐሳብ በመጽሐፍ ቅዱስ የማስረጃ እኔ አወራለሁ፣ እኔ መልስልሃለሁ። ነገር ግን የሌላ ቤተ እምነት ተከታዮችን ልክ ስታገኝ እነሱን ለማብሸቅ ማሰብ ይሄ መጽሐፍ ቅዱስ ከሚያስተምረው ትምህርት ውጪ መሆን ነው። ምን ልል ፈልጌ ነው? ክርስቶስ እንኳን ሌላ አይነት አመለካከት ያላቸውን ሰዎች አይደለም፣ እንኳን ሌላ አይነት እምነትን የሚከተሉ ሰዎችን አይደለም፣ በእርሱ የማያምኑትን ሰዎች አይደለም፣ እንዲሁ በጥፊ ሲጸፉት ምራቅን ትፍ ሲሉበት የነበሩትን ሰዎች በአጠቃላይ
በፍቅሩ በምሕረቱ ነው ያሸነፈው። የጌታ ኢየሱስ ክርስቶስ ሐዋርያትም ወንጌልን ሲሰብኩ የሆኑ ሰዎች እምነታቸውን ባህላቸውን ያላገጡና እየሰደቡ እየተቹ አይደለም የሰደቡት። መቼም አንተ ፕሮቴስታንት ነህ፣ በመጽሐፍ ቅዱስ ታምናለህ። የምታምነውን ደግሞ እውነት ኦርቶዶክስ ስለሆኑ እህት ወንድሞች የምትገልጠው ኦርቶዶክሲያንን በማብሸቅ አይደለም። ተረድተኛል መቼም። ወንጌል ሰዎችን የምናበሽቅበት ቃል አይደለም። ወንጌል ሰዎችን የምንዘልፍበት፣ ወንጌል ሰዎችን የምናበሳጭበት ቃል አይደለም። ወንጌል ሰዎችን በፍቅር የምናሰብርበት ቃል ነው። ስለዚህ ለሌላው ጊዜ ይኸው ስዕል ጡት አፈለቀ ምናምን የሆነ ሰው ሲሳሳት ተከተለን ባንሳሳት ጥሩ ነው። በነገራችን ይሄ መልእክት ፕሮቴስታንት ለሆኑ ብቻ አይደለም፣ ኦርቶዶክስ ለሆናቶችም ጭምር ነው። ፈለገ አትናቴዎስ የሆኑ ፕሮቴስታንት የሆኑ ሰዎችን በቤተ እምነታቸው ውስጥ በሚደረጉ አክሽኖች እየዘለፈ እየሰደበ እየሞለጨ ሲያበሽቃችሁ አይታችሁ ክርስቲያን የሆናችሁ ኦርቶዶክሳውያን እሱ ተከተላችሁ የምታበሽቁ ከሆነ እመኑን አገልግሎታችሁ በዜሮ ነው የሚባዘው። አንዳንድ ጊዜ ይመለከታለሁ። ለሁለታችሁም ልምከር ብዬ ነው፣ በወንድምነት ከማንም በልጭ አይደለም። ይሄ እሺ ማርያም ማርያም በሉ ማርያም መናፍቃን ይቃጠሉ ምናምን የሚሉ ሰዎች መዝሙር ከፍተው ማለት ነው። ሁላችሁ ማርያም ማርያም በሉ መናፍቃን እኛ ማርያም ማርያም የምንለው መናፍቃንን ለማበሸቅ አይደለም፣ መናፍቃንን ለማበሳጨት አይደለም። ይልቁ ለእነሱ አርያ ለመሆን ነው። ማርያም ማርያም የምንለው ክርስቶስ ማርያም ማርያም ሲል ስለነበረ ነው። ኦኬ ልክ እኛ ክርስቲያንን በክርስቶስ ነው ክርስቲያን የተሰኘነው። ስለዚህ ያንን ፈለግ ተከተለን መኖር ስላለብን ነው የምንለው እንጂ ሰዎችን ለማብሸቅ አይደለም። ፕሮቴስታንት የሆናችሁ ቶች ወንድሞችም ይኸው ገድላችሁ ላይ እኮ እንደዚህ እውነት ለመናገር ክርስቶስን እያስደሰት ነው አይደለም። በቻልነው አቅም እባካችሁን ኑ። የሀሳብ ልዩነት አለ መቼም። አሁን እዚህ ጋር የመጣው ወንድማችን እኛ ኦርቶዶክሲያን እንደምናምነው እመን አንለው። ምንም ቢሆን ሌላ እምነት ተከታይ ነው፣ ግን ነገሮችን ደግሞ በፍቅር ስናደርገው መልካም ነው። አሁን ለምሳሌ ያነሱን ሀሳብ በፍቅር መጠየቅ ይቻላል። ክርስቲያን የሆኑ ሰዎችም ሄደው ፕሮቴስታንቶች ሲወያዩ በፍቅር ማንሳት ይቻላል። ግን እባካችሁ ከዘለፋ ከትችት ከመሰዳደብ አይነት ስታፍ ውስጥ ውጡ። ወንጌል ሰዎችን ምናበሽቅበት፣ ወንጌል ሰዎችን ምናበሳጭበት ቃል አይደለም። ወንጌል ሰዎችን ምንመልስበት፣ ወንጌል ሰዎችን ምናንጽበት የክርስቶስ ኢየሱስ ቃል ነው። እመኑን። በወንጌል ስም ይሄ የሆነ መጽሐፍ ቅዱስ ይዘን ሰዎችን ያበሸቅንለት አገልግሎታችን በዚህ ነው የሚባዘው። ስለዚህ ተወዳጅ ወንድማችን ከዚህ በኋላ ላለው ፕሊስ እባክህን፣ እሺ ሌላም ጊዜና የፈለግከውን ሀሳብ ማንሳት ትችላለህ፣ ግን ከብሽሽቅ ሰዎችን ከማበሳጨት አይነት ሙሉ ውስጥ ውጣ። እሺ ያነሳው አይ ቲንክ ስለ ስዕላት እና ለብሽሽቅ አልሰራሁም። እሺ መስሎኝ ነው። ይቅርታ በቃ ችግር የለው፣ እኔ መስሎኝ ነው፣ ችግር የለውም። እሺ በስዕላት ዙሪያ ያላችሁ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህናል። በእርግጥ እኔ ዛሬ ላይቭ ስትሪም ከፍተን የፕሮቴስታንት እህት ወንድሞቻችን ሰው ሰራሽ ትምህርቶች እያነሳን እየተወያየን ቢሆንም ለአንተ እድሉ ልስጥ። ስዕላት እኛ ክርስቲያኖች መጽሐፍ ቅዱሴ ናቸው ብለን እናምናለን። አሁን ስለ ሌላ ነገሮች ከመውራታችን በፊት በመጀመሪያ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚለውን ነገር በመጀመሪያ በደንብ ፕሩፍ ማድረግ አለብን። ስለዚህ ከዛ እንጀምር። ስዕላት መጽሐፍ ቅዱሴ አይደሉም ብለህ ታምናለህ ተወዳጅ ወንድማችን? ምን አልከኝ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለህ ታምናለህ? ምን አይነት ስዕላት? ያው ከመንፈሳዊ ጉዳይ ጋር ተያይዞ ምን ስዕላት እኮ። አዎ ትክክል ነህ። እኔ አሁን እያወራ ያለሁት ራንደምሊ ኒውትራል ስለሆኑ ስዕላቶች አይደለም፣ ከመጽሐፍ ቅዱስ ኮንሰፕት ጋር ተያይዘው የሚነሱ ስዕላቶች። ለምሳሌ ኦርቶዶክስ ቤተክርስቲያን በመቅደሷ የምትገለገልባቸው ስዕላቶች መጽሐፍ ቅዱስ ናቸው ብለህ ታምናለህ? መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ስዕል ላይ አምልኮ የሚልበት ቦታ ስለሌለ እኔ አሁን ስለማምለክ ስለማለማመለክ አይደለም ያወራሁት። እሺ ቆይ አሁን ስቴፕ ባይ ስቴፕ ወደዛ። ለምሳሌ ስለ ስግደት ስለ ስላት ስለሚደረግ ስግደት ምናምን በኋላ ላይ እንኖራለን። ግድ የለም እንደርስበታለን። አምልኮ ነው ወይስ አይደለም በኋላ ላይ እንመጣለን፣ እናወራበታለን። አሁን በመጀመሪያ ስዕላት ያልከው ተወዳጅ ወንድማችን አንተ መጽሐፍ ቅዱሴ ናቸው ብለህ ታምናለህ ወይንስ አታምንም ነው? መጽሐፍ ቅዱሳዊ
ስዕላት መጽሐፍ ቅዱሳዊ የሆኑት ማለት ለትምህርት የተጠቀሰው ስዕላት አሉ፣ ለስግደት ሳይሆን። አሁን ለምሳሌ የመጽሐፍ አሁን እኔ አባቶች ይሰገዳል ወይስ አይሰገድም አይደለም። ተወዳጅ ወንድማችን አንድ አቋም ይኖርህና መልስልኝ። የለም ስዕላት አይደለም ማለት በጣም ጥሩ እንዳልነው የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በቃ አንድ በቂ ነው ለኛ። አሁን እንዲህ በፍቅር ስንኖር አየህ፣ እኛ የሳትነው ካለ አንተ ታሳየናለህ፣ አንተ ደግሞ የሳትከው ካለ ደግሞ እኛ እናሳያለን። እንዲህ በፍቅር ያው ወደ መበሻሸቁ እንዳንገባ ማለት ነው። በቃ ያው ስዕላት መጽሐፍ ቅዱስ አይደሉም ብለናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። የመጽሐፍ ቅዱሳዊ እንደሆነ አንተ ንገረው እንጂ እኔ የለህም አልኩ እኮ። አንተ እኮ ላመንክበት ነገር አንተ ነው ማሳመን። ተወዳጅ ወንድማችን አንድ ጊዜ አዳምጠኝ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ መጽሐፍ ቅዱሳዊ አይደሉም ያልከን እኮ አንተ ነው። ስለዚህ ላለመሆናቸው መጽሐፍ ቅዱስ የማስረጃ እኮ ሊኖር ይገባል። መጽሐፍ ቅዱስ የማስረጃ መስጠት ይገባል። መጽሐፍ ቅዱስ መሰረት ሳይኖርህ አይ ስዕላት መጽሐፍ ቅዱስ አይደሉም ካልከማ በጣም ትልቅ ስህተት ነው። ከመጽሐፍ ቅዱስ ውጪ ነው እያመንከው። መጽሐፍ ቅዱስ ላይ ስለ ስዕል ስለማያወራ ስህተት አይደለም። ስለ ስዕል ስለዚህ ካላወራ አሁን ቦታ መያዝ አልነበረብህም። ዘጸአት 34 ላይ ያለውን ቃል ማየት እንችላለን። ወንድማችን እሺ እድል እሰጥሃለሁ። ተወዳጅ ወንድማችን አንድ ጊዜ ከእሱ ጋር ልጨረስ ብዬ ነው። እሺ ወንድማችን ምን አለ መሰለህ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይም ደግሞ አይደሉም ሲባል መጽሐፍ ቅዱስ ምንም የማያወራ ከሆነ ናቸውምም አይደሉምም ማለት የለብህም። ናቸውምም አይደሉምም የሚል ቦታን መያዝ የለብህም፣ መርገጥ የለብህም። ናቸው ካልክ አንድ አቋም ይዘሃል፣ አይደሉምም ካልክ አንድ አቋም ይዘሃል። ላለመሆናቸው ለምሳሌ እኔ ስዕላት መጽሐፍ ቅዱሳዊ አይደለሁም ብዬሃል አይደል? መጽሐፍ ቅዱሳዊ አይደለሁም ካልኩ ይሄ ስዕል የምንድን ነው ብለህ ይሄ ስዕል የምንድን ነው ብለህ የማሳመን መብት ያንተ ነው። አሁን ስዕላት መጽሐፍ ቅዱሳዊ አይደለም ብዬዋለሁ አይደል? የተኛው ስዕል ነው መጽሐፍ ቅዱሳዊ? አንተም ማይክል የሚታረግና እኔ ያሳያለሁ። እሺ በመጽሐፍ ቅዱስ ማስረጃ በደንብ አድርጌ ያሳያለሁ። ስዕላት መጽሐፍ ቅዱስ እንደሆኑ እያንዳንዱ ከስዕላት ጋር ተያይዞ የሚነሱ ሀሳቦች በአጠቃላይ መጽሐፍ ቅዱስ መሰረት እንዳላቸው በደንብ አድርጌ ያሳያለሁ። ማይክል የሚታረግና ከሌላ ወንድማችን ጋር ግን ሳወራ በደንብ ታደምጣለህ። ካደመጥክ በኋላ ወደ አንተ እንመጣለን። ከዛ በኋላ ጥያቄዎች ካሉ እኔ አልጠይቅህም። በደንብ አዳምጠኝ። እኔ አልጠይቅህም። ጨርሰህ ብትሄድ አይሻልም? ሁሉንም ጥያቄ ጠይቀው እንጂ አሁን ለምሳሌ ስዕላት መጽሐፍ ቅዱሳዊ አይደለም፣ ስለዚህ እሱን ታሳምናለህ። ሌላም ካለ ጠይቀኝ። ስጠይቅህ እኮ መልስ እየሰጠኸኝ አይደለም። ስለዚህ እባክህን በጣም ትልቅ እኮ እየሰጠሁህ ነው። እባክህ አንድ ጊዜ አዳምጠኝ እሺ። ለሌላኛው ወንድማችን እድሉን እንሰጣለን። እሱን ካወራነው በኋላ ለአንተ ምን አይነት እድል እንሰጣለን መሰለህ? በመጽሐፍ ቅዱስ ማስረጃ እኛን ትጠይቀናለህ። ቃል ይኸው መሀል እየገባ የለም እስቲ የታል አምጣ እያልክ ለጠየከን ጥያቄ በአጠቃላይ መልስ ስንሰጥ እንደፈለክ እንድታፋጠጥ እድል እሰጥሃለሁ። እኔም ደግሞ ለአንተ በመጽሐፍ ቅዱስ ማስረጃ መልስልሃለሁ። እሺ የኔ አባት፣ አሁን አንድ ጊዜ ማይክን ሚውት አድርገው። ከታች ላለ ወንድማችን እድል እንሰጣለን። እሺ እግዚአብሔር ያክብርልኝ። እሺ ወንድማችን ማን እንበል ስምህን? አምነው ፈለገ። እግዚአብሔር ይመስገን። ማን እንበል ስምህን? ሚኪ ይባላል። እሺ ሚኪ፣ ከየት ቤተ እምነት ነው የመጣኸው? ከሙሉ ወንጌል ቤተክርስቲያን። ከሙሉ ወንጌል። መልካም። በእርግጥ ዛሬ ያነሳነው ቶፒክ ሌላ ነበረ፣ ግን አይ ቲንክ አሁን በተነሱ ሀሳብ ላይ ሀሳብ ለመስጠት ይመስለኛል የገባው። ስለዚህ ወደ ሌላ ርዕስ ሳንወስድ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ተወዳጅ ወንድማችን ሚኪ። እንግዲህ መጽሐፍ እንደሚያስረዳው በእርግጥ ሰላም ልልህ እወዳለሁ። ያው ከዚህ በፊት ያለውን ተመልክቼ ነበር ያንተ ውይይት እና በደንባቸዋለሁ በስዕላት ዙሪያ ላይ የተናገርካቸው እና ያለውን ክርክር ታዝቤያለሁ እና ጥሩ ነው፣ ጥሩ ነበር ውይይቱ። ለማንኛውም እኛ እንደ መጽሐፍ ቅዱስ ትምህርትም ስዕል ሲባል እንግዲህ ብዙ እንትኖች አሉ። አሁን ስለ ስዕል መጀመሪያ መተንተን አለበት ብዬ አምናለሁ። በእርግጥ ስዕል ምንድን ነው የሚለው ነገር ዲፋይን ሳናደርግ
ወደ ሌላ የሚሄዱ ብዙ ጠቃሚ ሆኖ አይታይም። ኤኒዌይስ ግን ለአምልኮ የሚያገለግሉ ደግሞ ለአምልኮዊ እንትን የሚውሉ ማንኛውም ቆይ አሁን እኔ የጠየቁት ጥያቄ እሱ አይደለም። በደንብ አንድ ጊዜ እሺ። አሁን ስለ ስግደት ስለ አምልኮ ምናምን በኋላ ላይ ነው በመጀመሪያ የምንገባው። ለምን መሰለ እንደዚህ ያልኩ? ለምሳሌ ሀሎተ እግዚአብሔርን የማያምን ሰው እንደምታውቀው በእግዚአብሔር የማያምኑ ሰዎች አሉ አይደል? እዚህ ምድር ላይ ሀሎተ እግዚአብሔርን ለማያምን ሰው ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሰዋል ብትለው ለእሱ ተረት ተረት ነው የሚሆነው። ስለዚህ በመጽሐፍ ቅዱስ ላይ በክርስቶስ ኢየሱስ ባመኑ ቅዱሳን ስለተደረጉ ታምሩቶች ከማውራታችን በፊት በእግዚአብሔር በመጀመሪያ ማመኑን አለማመኑን መወየት ያስፈልጋል ማለት ነው። ስለዚህ አሁን አምልኮ ስግደት ምናምን ወደሚለው ሀሳብ ከመግባታችን በፊት አጭር መልስ አንድ ጊዜ ስጠኝ ሚኪ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? እምነት ነገር ግን ይኸውልህ ፈለገ ምናልባት አሁን እንዴት መሰለህ አሁን አይደሉም ስልህ አንተ በኋላ እኔ ክርክርን በደንብ የክርክር ስታይልና አካሄድ ስለማቅ ነውና አንዱን ሰው በራሱ ቃል እንዲታሰርና ታርግበት መንገድ አለና እኔ ታውቀዋለህ ወይስ አታውቀውም? that's not my point ሚኪ። አሁን አንተ ለምሳሌ ልታክ ትችላለህ። so what በቃ አሁን አንተ ያውን ዕውቀት ለራስ ያዘውና አንተ ያንን ሲስተምን ተጠቅመህ ትሄዳለህ። እኔ አሁን ለምሳሌ ያክል ቆይ አንድ ጊዜ አዳምጠኝ። ለምሳሌ ያክል ኢየሱስ ክርስቶስ ጌታ ነው ወይንስ አይደለም? ኢየሱስ ክርስቶስ ጌታ ነው። በቃ ልክ እንደዚህ ያየ እምነትን አጭር አድርገህ ንገረኝ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም አልን እኮ ፈለገ። በጣም ጥሩ መጽሐፍ ቅዱስ የማስረጃ ስጠኝ። አሁን ቀጣዩ የሚሆነው ወደ ማስረጃ ነው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ በደንብ አዳምጡ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? እንግዲህ ስዕላት የሚለው ዲፋይን ብናደርገው አይሻልም? ፈለገ ስዕላት ምንድን ነው? መጽሐፍ ቅዱሳዊ አይደሉም ያልከን ስዕላት የትኞቹን ስዕላቶች ነው? ለአምልኮ አገልግሎት የሚውሉ ማንኛውም ከስዕልም ያለፈ ቅርጻ ቅርጽም ሊሆን ይችላል ሌላም ብለው ለአምልኮ የሚያገለግሉ ማለት። ቆይ እኔ አሁን ስለሱ አይደለም የጠየቅኩ። ጣዖታትና ስዕላት የተለያዩ ነገሮች ናቸው። እኔ አሁን ስለ ጣዖታት አልጠየቅኩም። ለምሳሌ አሁን ህንድ አካባቢ ሰዎች የዝሆንን የጥጃን ቅርጽ በድንጋይም በወርቅም እየለበጡ እየሰሩ ይሰግዳሉ። ይሄ ጣዖት አምልኮ ይባላል። ምክንያቱም ከፈቃደ እግዚአብሔር ውጪ ሰዎች አንድን ነገር አንተ አምላካችን ገዢያችን ሰማይን ምድርን የፈጠርክነ ብለው ወርሺፕ እያደረጉት ስለሆነ፣ እኔ ደግሞ የጠየቅኩት ስለ ስዕላት ነው። ስለ ስዕላት ስንል በመጽሐፍ ቅዱስ ትምህርት ላይ መሰረት ስላለው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምትገለግልባቸው ስዕላቶች ነው። ስለዚህ ስለ መላእክት፣ ስለ ቅዱሳን መላእክት፣ ስለ ቅዱሳን ሰዎች የነዚህ ቅዱሳን መላእክት የቅዱሳን ሰዎች ስዕላትን ብቻ የሚመለከት ጥያቄ ነው የጠየቁ። ስለዚህ አንተ ነው ፈለገ አሁን እንግዲህ አሁን እኔ ምን ብዬ ልደመድም ነበር ሀሳቤን? እስኪ ንገረኝ። አሁን ሳልጨርስ ለምሳሌ ጣልቃ ገባ። ምን ብለህ ልታወራኝ ነው? ቢያንስ እኮ የምናገረውን ነገር በደንብ ብታደምጠኝ ጥሩ ነው። ስለዚህ ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። እንዳልሆኑ የሚናገር እባክህ ጊዜ ከምንፈጅ አንተ በምትናገረው ንግግር ላይ ብዙ ላይጥሙ የሚችሉ ነገሮች ሊኖሩ ይችላሉ። እኔም ደግሞ ከመጽሐፍ ቅዱስ ንግግር ውጪ ከመጽሐፍ ቅዱስ ሀሳብ ውጭ የሆነ ነገር ብናገር ብዙ ማይጥም ነገር ይኖራል። ስለዚህ አንተ በመጽሐፍ ቅዱስ ማስረጃ ይሄው እዚህ ክፍል ላይ ስዕላት መጽሐፍ ቅዱስ እንዳልሆኑ ይሄ ክፍል ይናገራል ትለኛለህ። በዛ ማስረጃነት እንቀጥላለን። እሺ ፈለገ እኔ እንግዲህ ላውራና እድሉ ከሰጠኝ አይቀር እኔ አሁን እንግዲህ እዚህ ለትምህርትና ለውይይት ነው የሚጣነው። እኔ ስዕላት መጽሐፍ ቅዱስን አስቀድምልኝ አንድ ጊዜ ምን ላይ ነው? ዘጸአት 34 በቁጥር 17 ሰጥቻለሁ እኮ። ኦሪት ዘጸአት ምዕራፍ 34 ቁጥር 17። እሺ ቀልጠውም የተሰሩትን የአማልክት ምስሎች ለአንተ አታደርግ ይላል። አዎ ሌላም ቦታዎች አሉ። ላውጣልህ የጠየቁት ጥያቄ ምንድን ነበረ? ለምሳሌ ሌላ ቦታዎች ከመሄዳችን በፊት ስዕላት ያው ምስሎች እንዴት መሰለህ ፈለገ አንተ ይኸውልህ የፈለከው ነገር ስዕላት ሲባል ሊትራሊ ሚኪ እባክህን አንድ ጊዜ አዳምጠኝ። የጠየቁት ጥያቄ ምንድን ነው?
እሺ የጠየቀው ምን ስዕላት በስዕላት ዙሪያ ላይ የተነሳውን ነው አይደል እያወራን ያለው? በስዕላት ዙሪያ ስናወራ ደግሞ ዘጸአት ለአንተ አታድርግ። አንድ ጊዜ የጠየኩን ጥያቄውን ደግመህ በለልኝ። ወደ ሌላ ሀሳብ አትሂድ እና ከላይቭ ማትወጣ ፕሊስ። መጽሐፍ ቅዱስ ከፈለክ እኔ ያወጣልሃለሁ። እዚሁ ላይ ጥቅሱን ንገረኝ፣ እኔ ስላለው ችግር የለውም። አሁን ወደ ላይቭ ተመለስ እና ከላይቭ አትወጣ። የጠየኩ ጥያቄ ምንድን ነበር? አሁን የሆነ ጥያቄ ጠየኩ። ከዛ በኋላ ምን አይነት ጥቅስ ሰጠኝ? ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታደርግ። ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታደርግ የሚል ጥቅስ ሰጠኝ። ምን ብዬ ነበር የጠየኩ? ብዬ ጥቅስ ስጠኝ አሉ ያልኪኝ በስዕል ዙሪያ ያለውን ነገር እኮ ምን ብዬ ነው የጠየኩ? ምን አይነት ጥቅስ ስጠኝ ብዬ ነው የጠየኩ? ከማንኛውም ጥቅስ ስጠኝ ያልኪኝ በስዕላት ዙሪያ ያለውን ነገር የመጽሐፍ ቅዱስ ቃል ጥቅስ ስጠኝ ነው የምትለኝ። በስዕላት ዙሪያ ማንኛውንም ጥቅስ ስጠኝ ብዬ ነው ያልጠየኩ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ነው ያልኩ። አንተ ደግሞ ምን አይነት ጥቅስ አወጣህልኝ? ቀልጠው የተሰሩ የአማልክት ምስሎች ለአንተ አታደርግ የሚል ጥቅስ። ኦኬ እኔ የጠየቅኩ አሁን ስለ ጣዖታት ነው። ዩቲንክ እንዴት ማለት በክርስቶስ ኢየሱስ የሚያምኑ ክርስቲያኖች ጣዖታት መጽሐፍ ቅዱስ ናቸው ወይንስ አይደሉም ብለው እንዴት ይወያያሉ? ይሄ እኮ በጣም እኮ ምንም አይነት ትርጉም የማይኖረው ሀሳብ ነው። አሁን እኔ ጥያቄ ጣዖታት ሊመለኩ ይገባል ወይንስ አይደለም ብዬ አይደለም የጠየቅኩ። ስለ ጣዖታት ቢሆን የጠየቅኩ ትክክል ነው። ጥያቄ ማነው የሰጠው ጥቅስ? በቃ እዚህ ጋር ቃል በቃል ምን ይላል? ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታድርግ ይላል። ስለዚህ ማንም ሰው ጣዖታትን ቀልጠው የተሰሩ በብረት ሊሆን ይችላል፣ በምንም የተሰሩ ጣዖታትን በአጠቃላይ ለራሱ ሊያደርግ አይገባም። እኔ ግን የጠየቅኩ ስለ ስዕላት ነው፣ ስለ ጣዖታት አይደለም። ስለዚህ አሁንም እባክህን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ፈለገ እንደዛ ከሆነ አንተ ስዕላት የመጽሐፍ ቅዱሳዊ ስለመሆናቸው የሚናገር የመጽሐፍ ቅዱስ እሰጥሃለሁ፣ በደንብ እሰጥሃለሁ። ነገር ግን ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ በመጀመሪያ ያዝነውን ጨርሰን ነው አንተ ደግሞ እኔን የምትጠይቀው። በመጀመሪያ ላለ ሀሳብ ቆይ አንድ ጊዜ ቆይ። እንደዚህ አይነት ሰጣ ገባ ውስጥ ምናምን ማንም ሰው መግባት አይችል። እኔ ለእንደዚህ ነገር አልመችም። ሚኪ በደንብ አድርጋ አዳምጠኝ። ለምሳሌ ኢየሱስ ክርስቶስ ጌታ ነው ወይስ አይደለም ብዬ ስጠይቅ ባጭሩ ጌታ ነው ያልከኝ ኦርቶዶክሶች ምን ይላሉ የሚለውን ነገር አድምጠና ሰምተህ አይደለም ያልከው፣ እምነትህ ስለሚል ነው። አንተ የኢየሱስ ክርስቶስን ጌትነት ካቶሊኮች ኖሩ አልኖሩ፣ ኦርቶዶክሶች ኖሩ አልኖሩ ስላመንክን የመለስከው። ስለዚህ በተመሳሳይ አሁን እኔ የጠየኩን ጥያቄ ኦርቶዶክሳውያን ኖሩ አልኖሩ ወዘተረፈ ሌላውንም ነገር ተው፣ ስለ አንተ እምነት ነው። እምነትን ደግሞ ስጠይቅ ኦፍኮርስ ስዕላት መጽሐፍ ቅዱስ አይደሉም ብለኛል። መልካም። ስለዚህ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አልኩ። አንድ ጥቅስ ሰጠ፣ የሚናገረው ስለ ጣዖት ነው። ስለዚህ እምነትህን እንደተናገርኩ ሁሉ ለእምነት ደግሞ መሰረት የሆነውን የመጽሐፍ ቅዱስ ክፍል ስጠን። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ አንድ አሁን ትንሽ ደቂቃ ስጠኝና ላውራ። ለምን መሰለህ ማውራው ትንሽ ደቂቃ ከመስጠት በፊት ማስረጃ አይ ትንሽ በጣም ትንሽ ቆይ ትንሽ በመጀመሪያ መጽሐፍ ቅዱስ ለምን መሰለ እንደዛ ሰዎች ሀሳባቸውን እንዲናገሩ ማልፈቅደው ለምን መሰለ ሚኪ፣ አንተ የምትናገረው ንግግር በአጠቃላይ ለአንተ ትክክል ሊመስል ይችላል። ነገር ግን ከሌላ ቤተ እምነት አማኝ ጋር ስታወራ በጣም ልትጠነቀቅ የሚገባው ትልቁ ፖይንት ምንድን ነው መሰለ? አንተ የምትናገረው ንግግር በአጠቃላይ ለእኔ ተረት ተረት ሊሆን ይችላል። እኔም አንተ ስጠይቀኝ ከመጽሐፍ ቅዱስ ሀሳብ ውጭ ወጥቼ ምን መሰለ ሚኪ፣ ብዙ ጊዜ ምናምን እያልኩ ማወራ ከሆነ በአጭሩ ከመጽሐፍ ቅዱስ ማስረጃና ሀሳብ ወጥቼ ያለው ከልቤ አፍልቄ ስነግርህ ለአንተ ተረት ተረት ነው የሚሆነው። ስለዚህ ለእኔ አሁን አንተ ሀሳብ ምንድን ነው ምናምን እሱን ስቶፕ አትንገረኝ። በመጽሐፍ ቅዱስ የማስረጃ ቅድም በገባህበት ሞራል ማለት ነው። በመጽሐፍ ቅዱስ የማስረጃ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ስለ ጣዖታት አይደለም የጠየቅኩ፣ ስለ ስዕላት ነው። አመሰግናለሁ ፈለገ። እኔ ልልህ የፈለኩት ምንድን ነው፣ እኔ ስለ ተረት ላወራ ሳይሆን በአጭር ቃል ማስረጃ። እኔ አሁን አንተ ልትል የፈለግከው ምንድን ነው? እኔ ሚኪ እንደዚህ ምናልባት ይኸውልህ ፈለገ፣ አንተ የመጽሐፍ ቅዱስ ቃል አስተማሪ መጽሐፍ ቅዱስ ጋር የምትውል ጊዜ የምትወስድ ይችላል። ቆይ ልንገርህ ፈለገ አይደለም ሚኪ እሺ አንተ እስቲ ደግሞ ወደ አንተ ልምጣና እዛው ማስረጃ በመጀመሪያ ማስረጃ እውነትህን ወደ እኔ ትመጣለን ያለው ሚኪ፣
እኔ ሳልዘጋጅ ይቅርታ አድርግልኝና ሳልዘጋጅ በዚህ በሰላት ዙሪያ ሳልዘጋጅ ነው ጥቅስ ለመስጠት የሞከርከው እኮ አንተ ነህ። ስለዚህ ከመጣሽ በደንብ አዳምጥ። በመጀመሪያ ቆይ ተወዳጅ ወንድማችን እንዴ እንደዚህ አይነት ሰጠገብ ውስጥ መግባት የለብህም። በመጀመሪያ ስዕላት መጽሐፍ ቅዱስ አይደሉም ብለህ እኮ በተደጋጋሚ ኮሜንት ላይ እኮ በተደጋጋሚ ሲጽፍ የነበር እኮ አንተ ነህ። እሺ ነው ከኮሜንት አልፎ ግባና የመጀመሪያ ውይይቱ ሌላ ስለነበር ነው። በልሳን ዙሪያ ላይ ተዘጋጅቼ ነበር የመጣሁት። እኔ ሚዩት እያደረኩ ከማወራ ራስን ተቆጣጥረ ብታዳምጠኝና በነፃነት ብታወራ ጥሩ ነው። ከመጣሽ ማርያም ተምጣሽ አስገባነ ገባ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም አልከን። አይደሉም ካልክ በኋላ እሺ እምነትህን ነገርከን፣ ማስረጃ ስጠን አለ። ማስረጃ ስትሰጠን ደግሞ ለጣዖታት የተነገሩ ሐሳቦችን ጥቅሶችን ከመጽሐፍ ቅዱስ አውጥተህ ነገርከን። ያ ደግሞ የኛ ፖይንት አይደለም። ኦኬ ርዕሳችን ስለ ጣዖታት አይደለም። ጣዖታት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም፣ ጣዖታትን ሰዎች ወርሺፕ ሊያደርጉ ይገባል ወይስ አይገባም የሚል ሐሳብ ውስጥ አንድ ክርስቲያን ሊገባ አይችልም። ለምን? ምክንያቱም አምላካችን እግዚአብሔር በቀጥታ ጣዖታትን እንድንጸየፍ ስላዘዘን፣ ከእርሱ በቀር ሌላ አምላክ እንዳናመልክ ስላዘዘን ስለ ጣዖታት ቁጭ ብለን አናወራ። አሁን ግን ስለ ስዕላት አነሳን። ለምን? እኛ ስዕላት መጽሐፍ ቅዱሳዊ ናቸው ብለን ስለምናምን። እሺ ፈለገ አትናቴዎስ አንተ በስዕላት ዙሪያ ምንድነው የምታምነው? አለው እኔ አልቸኩልም አለው፣ የትም አልሄድም። በመጀመሪያ ግን የያዝነውን ጨርሰን ነው ወደ እኔ ሀሳብ የምንመጣው። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አንተ መጽሐፍ ቅዱስ ሀሳቦችን መልስ ስላጣ አንተ ሲያሳየኝ ምናምን አይነት ሰጠገባ ውስጥ እንዳገባ እስከ ጥግ ያመንከውን ነገር በመጽሐፍ ቅዱስ ማስረጃ ታሳየናለህ። አንተ ዝግጁ ካልሆንክ ግን በምንም አይነት ታምር ደግሞ ወደኛ መጥተህ እናንተ ትምህርት ምንድን ነው እንዳትል። ልክ ተዘጋጅተህ ስትመጣ እናስገባሃለን። ከዛ በኋላ የተዘጋጀውን ሀሳብ በአጠቃላይ እንሰማሃለን። ከዛኛም ትጠይቀናለህ። ሌላ ጊዜ ሳትዘጋጁ እንዳትገቡ ምናወራችሁ በዚህ አይነት ሙድ ስለሆነ ማለት ነው። ስለዚህ ተወዳጅ ወንድማችን ሚኪ ስዕላት መጽሐፍ ቅዱስ አይደሉ ብለኛል። እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ትሰጠናለህ። ካልተዘጋጀ እንተወውና በተዘጋጀበት ሀሳብ እናወራለን። ግልጽ ነው ወንድማችን? ማይክን ክፈት እናውራ። እያወራ ከሆነ ማይክ ሚዩት ነው። እየጠበቅን ነው። ፈለግ እኔ አንዴ ላውራ። ቆይ ፓስተር አንድ ጊዜ ወንድማችን ሚኪ ምን አልከኝ? ፈለገ ከኔ ጋር ወይ እስካሁን ሳውራ እየሰማኸኝ አልነበረም? አሁን መሀል ላይ ቅድም እንትን ላይ ገብታኝ ነው ኔትወርክ እቺ ላስት ያልከው ነገር ኔትወርክ ትክክል ነበር። ኔትወርክ ሲበላሽ እዚህ ጋር አንተ አካውንት ላስት ያወራው በእውነት እሺ። ኤኒዌይስ ስዕላት መጽሐፍ ቅዱስ እንደሆኑና እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ማን ነው? እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን። አንድ ካልተዘጋጀ በየትኛውም አይነት ታምር ስለዚህ ሐሳብ አናወራም። ስለተዘጋጀበት ሐሳብ ግን እኔ አወራለሁ። መልካም። እኔ እንግዲህ በስዕላት ዙሪያ ላይ አሁን አጋጣሚ እንትን ላይ ነበርኩኝ፣ ጥቅሶች አላወጣሁትም። ኤኒዌይስ ግን በደንብ ልናወራ እንችላለን። እኔ ደስ ይለኛል በዚህ ዙሪያ ላይ። ያ ማለት እኔ ጥቅሶቹ አላዘጋጀሁም እንጂ አይልም ማለት አይደለም። ኤኒዌይስ ግን አይቼዋለሁ። ያንተም ዲያልስት ሶስት ሰዎች አሉ። ሶስት ሰዎች አውርቼ እስከምጨርስ እድል ስጥ። እዚሁ ገስት ላይ ሆነ ጥቅሶቹን መፈለግ ትችላለህ። መልካም መለሳለሁ። አይ ሳትወጣ ይኸው እዚሁ ገስት ላይ ሆነ ፓስተር ደሜ ለምን ወጡ? ለምን ይወጣሉ? እርሶ እዚሁ ገስት ላይ ሆነ ጥቅስ ትፈልጋለህ? ይኸው ሰዓት እሰጥሃለሁ። ከዛ በኋላ ልክ እነሱን አውርቼ እንደጨረስኩ ከአንተ ጋር አወራለሁ። በመጽሐፍ ቅዱስ ማስረጃ እንቀጥላለን። ተስማማን ወንድማችን? በጣም ጥሩ። እሺ ስለዚህ እዚሁ ገስት ላይ ትሆናለህ፣ ጥቅሶችን ትፈልጋለህ። ከዛ በኋላ እድል እንሰጥሃለን፣ እናወራለን። ፓስተር ደሜ ለምንድን ነው የሚወጡት? እርሶ ለምንድን ነው የሚወጡት? እርሶ